ትናንትና ቡቡዬ ቀሚስ እንዲህ ማፍተልተሉን አላየሁም ነበር። እና ቲክታከሮች እኮ ካሜራማን ናቸው። የምሬ ነው። እና ትንሽ ቅሬታ አለብኝ። የምወደው ነገር ደግሞ ባህሪው እንደዚህም ቢሆን ሪስፔክት አለ። አይ ግምጃዬ በአጭር ጊዜ ውስጥ የፈለገው ጥሩ ቢሆንም ሚዲያ ላይ እንደዚህ ነው ብለሽ ለማሳወቅ አትሞክሪ። ሰኩሪቲ ሶስት ነገሮች፣ አንደኛ ጸባይን ሽን አይቶ መቅረቡ ጥሩ ነው። ሰውነትሽን ግን ይህን ወድጃለሁ ብሎ የሚመጣ ወንድ የሆነ ነገር ሰውነትሽ ቢሆንስ እሺ ምን ይወድሻል? ሁለተኛ አቋሜን፣ ሶስተኛ ወገቤን። ወሽ ቆንጆ ሆኖ ሳለ ግን በውበትሽ የሚመጣ ወንድ አልተመቸኝም። ስለዚህ ዛሬ የእኛን ቦርጭ አንድ እንድትሉልን የመጣ ነው። ጋይስ እዩልኝ፣ ከሽኤን ላይ የሚያምር ልብስ ጠለብኩኝ። ከዛ ማለት ልብሱ ፕላስቲክ ነው። በእርግጥ በጣም ቦርጫም አይደለሁም፣ በጣም የሚባል አይደለም። በሌላ ልብስ ስለብስ አይወጣም። ይሄንን ስለብስ የሁላችሁ ቦርጤ ፍጥጥ እንዴ! እኔ ገዝቼ ልብስ አለብስም እንደዚህ እና ማለት ነው። ዛሬ ግምጄ የቦርጭ ማጥፊያ ምንድን ነው ንገሪኝ። ሩዝ አልበላሽም? አረብ ሀገር ቂጣን የበላሹ? እንግዲህ እኔ ሩዝና ቂጣ ነው የሚበላው። በብዛት ዳቦ ነው የሚበላው። በነገራችን ላይ ዳቦ እየደፋው እየጋገርኩ ማለት ነው። እና ዛሬ አቋምሽን ወዶ የመጣ ወንድና አቋምሽን የሚያደንቅ ወንድ ያላችሁ ልዩነት፣ እንዲሁም ደግሞ ማለት እንደዚህ አይነት ነገር ትደግፋላችሁ አትደግፉ የሚለውን ሀሳብ ላወራ ነው የመጣሁት። በዛውም ደግሞ ቦርጭ የሚያጠፋ ነገር ንገሩኝ። ከቲክቶክ ከዩቲዩብ ያለ ሞክሬ አልሳካ ብሎኛል እና መልሱን ንገሩኝ። በተረፈ ግን እንዴት ናችሁ? ደህና ናችሁ? እኔ ያለሁ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው። ቤተሰቦች የኔ ውድ እንቁ የሆናችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ። ዛሬ እንግዲህ የቦርጭ ማጥፊያ ምንድን ነው ብዬ ልጠይቃችሁም፣ በዛውም እንደዚህ አይነት ልብስ መልበስ ፈልጋለሁ፣ ግን ቦርጭ አላስለበሰኝም። ዛሬ የሚደበቅኩባቸው ግን መግቢያ ላይ አድርጌላችኋለሁ። እውነት በጣም ቦርጫም አይደለሁም፣ ግን በነ ግምጃ ስታይል ስታይ ማለት ነው የትና የት ሰማይና ምድር ትላላችሁ። ዛሬ ስለ ግምጃ ትንሽ ላወራ ነው የመጣሁት። ጨረቃ ፋሚሊ ጋር የተቀላቀለ ሰው ካለ ፍትፈታ የማይቀር ነገር ነው፣ እንዳይደብራችሁ፣ ቅር እንዳይላችሁ ቤተሰቦች። እኛው ለኛው ብሏል ብሩኬ። እኛው ለኛው የማዳም ቅመሞች አንድ እንሁን፣ እንተጋገዝ። ጥፋቴን ንገሩኝ፣ ጥፋቷን አስረዷት ለሲስ ማለት ነው። ጥፋቷን ይሄን አታርጊ፣ ይሄን አድርጊ እህቴ፣ እንደዚህ እንባባል፣ አንሰዳደብ፣ እንከባበር፣ አንዱን እናበረታታ። ግምጄን ትላንትና በጣም ሊጥር ሲሮጥ የነበረ ወደ ፍቅር ስለተመለሳችሁ በጣም ደስ ብሎኛል። አዳኞችም የጨረቃ ፋሚሊዎችም ለመስማማት ትንሽ እየሞከራችሁ ነው። ግን አዳኞች ጋር ይሁን ማጋ የሆነ ትንሽ ችግር አይቻለሁ። ምክንያቱም ብሩኬን ከሀይሚ አላልኩም፣ ከሀይሚ ጋማ በምን ጸጋ ከግምጃዬ ጋር ከንፈርና ከንፈር እያጋጋጣችሁ የምንለጥፈው ፎቶ በጣም ነው ያዘንኩት። በጣም ማለት ነው፣ በጣም ያሳፍራል። ብሩኬ ለ2 ዓመት ሙሉ ስናየው አይደለም የሃይሚን ከንፈር አንገቷን እንኳን ስሟት አያውቅም። አንገቷን ማለት ቅርብ ጊዜ ምናምን ነው። በጣም ክሎዝ የሆኑ በጣም አስተማሪ የሆኑ ብሩክና ሃይሚ ናቸው። ይሄ ማለት ሶሻል ሚዲያ ላይ መችለጥለጥን ምንን ሳያሳዩ ለኦዲንሱ ራስ ምታት ፈተና የሆኑባቸው ምርጥ ተፈቃሪ የሆኑ ልጆች ብሩክና ሃይሚ ናቸው። ምክንያቱም ብሩኬ በቃ ሃይሚም ስርዓታቸውን ጠብቀው የኖሩ ፍቅረኛሞች እነሱ ብቻ ናቸው። እንደው አሁን ላይ ትንሽ አሁን ላይ መተቃቀፍ መሳሳም፣ እሱንም በእናንተ ግፊት። ለምን ብሩክ ሃይሚን አይወዳትም፣ ሃይሚ ብሩክን አትወደውም በሚል እሳቤ እንደዚህ አይነት ነገር ውስጥ ከታችኋቸዋል። ዛሬ ሌላችሁ ፈልገው ነገር ግምጃዬ ከነ ብሩኬ እንድትማር ይፈልጋለሁ። በተረፈ ደግሞ ትናንትና ላይቭ ላይ ስለ ብሩኬም ስለ ሃይሚም በቃ መልካም ነገር ስታወራ ነበር። ያረጉትን የሰሩትን ነገር ነው ያወራችሁ። ምክንያቱም ለአድሰንሷ ለቲክቶከሯ ምን ያክል ዋጋ እንደከፈሉ አስባችሁታል? ይሄን የሚያደርግ ሰው አለ? ያን ያህል ጊዜ ስትቆይ ከገባች እንግዲህ ቆይታለች። እስከዛ ድረስ ግን ቻናሏ ችግር ላይ ነበር አይደል? ግን በአጭር ጊዜ ውስጥ ከብሩክ ጋር ተዋወቀች፣ ከሃይሚ ጋር ይሄው ተስተካከሉላት። በነ ሃይሚ ዙሪያ ሃይሚና ብሩኬን ብቻ ማየት ያለብን። እነ ቤኪ ያሉ ቤኪ ካሜራ ማን ነው፣ እነ ፍጽ ያሉ ብዙ ጓደኞች አሉ። እነሱም የእነሱ ጓደኞች ናቸው። ስለዚህ አዳኞችና የጨረቃ ፋሚሊ ያለውን ችግር በቃ መፍታት ነው እንጂ በእናታችሁ ሃይሚንም መሳደብ፣ ማንቋሸሽ፣ መቃብር መለጠፍ አያስፈልግም። ግምጃዬንም መሳደብ፣ ማንቋሸሽ አያስፈልግም። ምን እንጠቀማለን እኛ?
ምንም እኮ የምንጠቀመው ነገር የለም ቤተሰብ። እውነቴን ነው የምላችሁ። እውነት እንደውም እጅና ጓንት ሆናችሁ በእናንተ ፍቅር እነሱ እንዲማረኩ መሆን ነው ያለባችሁ። ሀይሚና ብሩኬ እኮ በጣም ለኦዲየንሶቻቸው ክብር አላቸው። እግዚአብሔርን በጣም ማለት ነው። ከማንኛውም ለየት የሚያደርጋቸው የእነሱ የኦዲየንስ ፍቅር እንደ ተመልካች ሳይሆን የቤተሰብ ያክል ነው የሚጨነቁት። ብሩክ እንኳን ምን አለ? እኔ ላይቭ ላይ በጣም ጨፍሬ ዘንጬ እንደዚህ ማለት ጭፈራ ብዙ አልጨፍርም፣ አከብራችኋለሁ፣ እፈራችኋለሁ ነው ያለው ብሩኬ። ስለዚህ ብዙ ጊዜ እንኳን እሱ የጭፈራው ቀን ስቲል ራሱ ግብት ይልና ወጥት ግብት ወደኛ ይመጣል ምናምን። ወይኔ እንደ ብሩኬ ኦዲየንሶቹን የሚያከብር ሰው እኔ ከዩቲዩበር ከቡታጅራ እኔ አላየሁም። ብሩክና ሀይሚ በጣም ነው የሚለዩት በኦዲየንስ ክብር ደረጃ። ስለዚህ እናንተ ደግሞ ያከበሯችሁን ያህል ልታከብሯችሁ ይገባል። ምንም ለማትጠቀሙት ነገር የእነሱን ስም እያብጠለጠላችሁ ያልዋሉበትን ውሎውበታል። እንዴ ብሩክ አለማየሁ ለስንት ዓመት ሚዲያ ላይ ስታዩት እንኳን አይደለም እንደዚህ ሴት አንገት ስር ተለጥፎ ስሙ አይታችሁ ታውቃላችሁ? እየለጣጠፋችሁት ነው እንጂ ለምንድን ነው እሷንስ በዚህ ልክ ጓደኛ እያላት ሰምታችኋል። እንግዲህ አቤኒ ጋር ሲጠያየቁ ሰምቻለሁ። እንግዲህ እሷም አላት እና እኛ ሴቶች ብዙ ጊዜ የሆነ እንግዲህ ላይፍ ነበራት ግምጃዬ ታውቃላችሁ፣ ላይፍ ነበራት። ያ ላይፍ ክሎዝ ሆኗል። ክሎዝ ሲሆን በአጭር ጊዜ ውስጥ ይሄን ልጅ አገኘች። ይህን ልጅ ስታገኘው ያው እኛ ሴቶች የሆነ ነገር ሲበላሽብን ወደ አንድ በኩል የሆነ ቀዳዳችን የሚደፍንልን ሰው ሲኖር እንዳለ ማንነታችንን ይፋ እናደርጋለን። ስለዚህ ግምጃዬ ደግሞ ይሄንን ልጅ ፈጣሪ እውነትም የእውነት ሰው አድርጎም ከሰጠሽ በቃ አያያዝሽን የሆነ በክሎዝ ለማድረግ ሞክሪ። የሆነ ሀራካታችሁን መቀነስ በቃ እሱ እንዲህ ይሆነኛል፣ ይሄ ይወድለታለሁ፣ ይሄ እንደዚህ ገላን አይቶ ማንነትን አይቶ በቃ ማንነትሽን በቃ ሴትነትሽን አክብሮ የመጣ ወንድ ብቻ ነው ለአንቺ ባል የሚሆንሽ። ስለዚህ ይህን ስላችሁ ደግሞ ቢኒያም አይሆንም ይሆናል እያልኩ አይደለም። ቢኒያም ገና ልጅ ነው፣ ግምጃዬም ልጅ ናት። ብዙ ነገር ይጠበቅባቸዋል። እንዳልሽው ሰርቶማ አሁንን የምፈልገው ሰርቶ መለወጥ ነው ብለሻል ግምጃዬ። ሀሳብሽን ያሳካልሽ ነው ምለው። እውነቴን ነው የምነግራችሁ። እና በተቻለሽ መጠን ከምትወጁ ሰው ጋር ክሎዝ የሆነ ነገር እንዲኖርሽ መልካም ምኞቴ ነው። የሀይሚን እና የብሩኬን ቪዲዮ ወደ ኋላ ተመልሰሽ እዩ። ምናልባት ካላየሻቸው ቢኒያምም እንደ ወንዶቹ ኮስተር ቆንጠጥ በቃ ላይቭ ላይ አንገቷን መላስ ምናምን አያስፈልግም። ምን ያደርጋል? በቃ ከካሜራ ጀርባ እንደፈለግ መላስም ምንም ትችላለህ፣ ግን ላይቭ ላይ መጋጋጡ መላላሱ አስፈላጊ አይደለም። ኮስተር እንደ ወንድ በቃ ኮስተር በል በቃ አለ አይደለ? ስለዚህ በቃ ከእናንተኛ የምንጠብቀው አስተማሪ የሆነ ነገር ከእናንተ የምንጠብቀው በቃ የስራ አቋማችሁን ጀግንነታችሁን ነው የምንፈልገው። ይሄ መሳሳም መጋጋጥ ይሄ እሱ ማንም ተራ ነገር ነው። ስለዚህ ከዛ ነገር አቤኔ ቆጠብ ማለት አለብህ። የአዳኞች ቤተሰቦች አስተላልፉላቸው። እኔ ለእነሱ ኮስታራ ሆነው እንዲሰሩ ስለምፈልግ ነው። የጥላቻ ወይም ደግሞ ሌላ ነገር አይደለም። እኔ እዚህ ጋር እያልኩ ያለሁት ቅር እንዳይላችሁ አዳኞች፣ በጣም ነው የምንወዳችሁ። ከጨረቃ ፋሚሊ ስለተቀላቀላችሁ ወደፊት ጥሩ ጥሩ ስራ ይዛችሁ እንደምንመጡ ተስፋ እናደርጋለን። በጣም በጣም ነው የምንወዳችሁ። በጣም እኔ በራሴ ከግምጃዬም በጣም ነው የምወዳት። እንዲሁም ከአዳኞች ጋር ምሰራ የሆነች ልጅ አለች። ብቻ በአጠቃላይ በጣም ነው የምንወዳችሁ። ጥሩ ጥሩ ስራ እንጠብቃለን። ግን በቃ ግምጃዬ ቤኒ እንዲሁም ሌሎቻችሁም በቃ እህትነትም ቢሆን በቃ አቀራረባችሁን በቃ ማስተካከል። ብዙ ሰው አሁን እንትን የሆነ እየደበረው ያለው እሷ ያልዋለችበትም ውላበታለች ነገር ነው። በቃ ሰው ስለተለጣጠፈ ያ ነገር ይሆናል ባለጌ ነው ወይ ምናምን አይቻልም። ስለዚህ ይሄን አሁን እነሱ ያደርጉት ከፍቅራቸውም አንጻር ሊሆን ይችላል። አንዳንዴ በጣም ስትቀራረቡ እኮ ምንም አይመስላችሁ ለእናንተ፣ እኛ ደግሞ ስናየው ይደብረናል። ስለዚህ እኛ ደግሞ እነሱን ይህን አታርጉ እያል እንነግራችኋለን። በእርግጠኝነት የዋህ ልብ ነው ያላት ግምጃዬ፣ ታዳምጠናለች። እንዲሁም ደግሞ የእኛን ስቃይ አይታ የሄደች ሴት ናት። ነገ እንደ ብሩክና እንደ ሀይሚ ትልቅ ደረጃ ደርሳ ነገ እኛንም የስደት እህቶቼ ብላ እንደምትቀበለን እሷ ጥሩ ደረጃ ደርሳ እኛንም እንደምታበረታታን ተስፋ እንጣልባት። እስኪ እኛ የማዳም ቅመሞች ለማዳም ቅመም ተስፋ እንጣልባት። ነገ ለእኛ አንቺ እንድደርሺ እዚህ ቦታ ድረሽ ብለን እናግዛት። አብረናት እንሆን። ስታጠፋ ጠፋሽ እንበላት። ይህን ስታደርግ ይህን እናደረግሽ እንበላት። ትቀበለናለች። ምንድን ነው ችግሩ? ለምን እንሰድባታለን? ለምን እናንቋሻታለን? እሷ ምንድን ናት? ኢትዮጵያዊ ናት፣ ሴት ናት አይደል እንዴ? መስራት ትችላለች አይደል እንዴ? ለምን እናንቋሻታለን? ሰውን ከሰው ለምን እያወዳደር እከሌ ከከሌ አይደርስም
አይባልም። እግዚአብሔር ሲፈጥረን ሁላችንም አንድ አድርጎ ነው የፈጠረን። ጸባያችን፣ ከለራችን፣ መልካችን ይለያያል። ተሰጥቷችን፣ የስራ ድርሻችን፣ የስራ ባህሪያችን ነው የሚለያየው። ከዛ ውጪ ሰው በእግዚአብሔር አምሳያ አንድ አድርጎ ነው የፈጠረን። ስለዚህ እኛ ምድር ላይ ስንኖር እከሌ ከሊትን አትመጥንም አንልም። ምክንያቱም ሁላችንም አፈር ለባሽ ነን። ሁላችንም የፈለገ ቆንጆ የፈለገ ሀብታም ቢሆን የፈለገ ታዋቂ ሰው ቢሆን እናንተ ስፍስፍ ብላችሁ ብትወዱት ያ ሰው አፈር መልበሱ አይቀርም። እኔንም ጭምር ማለት ነው። አፈር እንለብሳለን። ይሄን መርሳት የለባችሁ ቤተሰብ። እያንዳንዳችን እምነት አለን። በቃ እምነታችሁን ፍሩ። ሌላው ቢቀር እምነታችሁን ፍሩ። ትናንትናውን ለብሩኬ እንደዛ ከከንፈር ጋር ያጣበቃችሁት እውነት ይገባዋል? ለብሩክ አይገባውም። በጣም ነው ያዘንኩት። በጣም ማንነቱን አታውቁም። እንዲህ እንኳን ለመንካት እኮ ሴትን ለመንካት የሚሸማቀቅ ወንድ ነበረ። ታውቃላችሁ? ይሄን በጣም ተቀጥቶ ያደገ ልጅ ብሩክ። እግዚአብሔር ነው የምላችሁ። በጣም ስነ ስርዓት ለሴት ልጅ ስነ ስርዓት ያስተማረ ከጓደኞቹ እስከ በቃ ሁሉንም ጠይቁ፣ መጠየቅ ትችላላችሁ። ሚዲያ ላይ ስላልወጣ ነው። በዙሪያ ያሉ ጓደኞቹን እየመከረ ይሄ የእግዚአብሔር ተሰጥቶ ነው። እሱ ማን መከረውና ነው ልትሉ ትችላላችሁ። ፈጣሪ ነው እሱን መክሮ ጭንቅላት በቃ እንዴት ነው በቃ እንጃ አላቅም። ሲጀመር ከሀይሚ ጋር እግዚአብሔር ሲጀመር ጥሩን ሰው ጥሩ አይጥልም። በቃ ማለት የሆነ በአንድ ነገር መጥፎ ቢሆን በአንድ ነገር ጥሩ የሚሆን ሰው ከጎኑ ያደርግለታል። ገብቷችኋል አይደለ? ስለዚህ ይሄ ደግሞ በመቻቻል በመተጋገዝ የሚለወጥ ነገር ነው። ጸባይም ሆነ ምንም ሆነ ማንም ሰው ከምትባሉት ነገር ጀጅ ስትደረጉ እኔ በራሴ አሁን የእውነት ቢበቁም ነገር ውይ ይሄን ነገር እኮ ባታረጊው እንደዚህ ብሎ በትህትና ከነገሩኝ ደስ ይለኛል። ግን አሁን ለምሳሌ አሁን ግምዜ ይቺ እንደዚህ ናት ምናምን እንደዚህ ናት ምናምን ብዬ ብናገራ ለእሷ ምን አገባት ነው የምትለው። አዎ አያገባኝም፣ እውነትም እኮ አያገባኝም። ግን ደግሞ መወዳት ከሆነ እህቴ እንደዚህ ባታደርጊው እንዲህ ቢሆን ሃይሜንም እንደዚህ ቢሆን እንደዚህ ሲጀመር ሃይሜ አያስፈልጋትም። ለምን ብሩክ አለማየሁ ስላለ በቃ እንደገናም ደግሞ አሁን ሃይሜ በቃ አድጋለች። በፊት እንደ ልጅነትም ያጠቃት ነበር በፊት። አሁን አድጋለች፣ እግዚአብሔር ይመስገን። ሶሻል ሚዲያውን እንደያመጣጡ ትቀበሏለች። ዛሬ እንኳን ምን አለች እንትን ላይ ስቶሪ ላይ ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። በጣም በቃ አንጀት የሚነካ ጥቅስ እግዚአብሔርን። ስለዚህ እነሱ ወደው አክብረው ፈቅደው ላደረጉት ነገር እኛ እዚህ ጠላት መሆን የለብንም። በአንድ ቀን ለዛውም ግምጄ ለዛውም እንግዲህ ለሰው ተንኮል የላትም እንግዲህ እስከምናቃት ድረስ የነገ ገና ይመጣል ብላችሁ ፈርታችሁ ነው። እሱን ደግሞ እግዚአብሔር ነው አውቀው እኮ ዛሬ እኮ ማደራችንን አናቅም እኮ አይደል እንዴ? ነገ ምን እንደሚፈጠር ፈጣሪ ነው እንጂ የሚያውቀው እኛ አናቅም። ስለዚህ እባካችሁ ምንም ተፈጠረ ምን መጥፎ ነገር ማድረግ ይቅርባችሁ። በቃ የሰውን ልጅ እናክብረው በማንነቱ። እና ለዛሬ ያለኝ መልእክት ይሄን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ስለ ጮኩባችሁ ይቅርታ። ወዳችኋለሁ።